እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። ሰላም እንዴት ናችሁ? አዳዲስና ወቅታዊ ቪዲዮችን ይዤላችሁ መጥቻለሁኝ። ኦነግ በአርሲ ኦርቶዶክሳውያን ላይ የተደረገውን ግፍና ጭፍጨፋ እኔ አልፈጸምኩትም፣ መንግስት የኔን ስም ለማጥፋት ሲል ነው ይህንን ያደረገው ሲል ምላሹን ሰጥቷል። ክስም እንደከሰሰው ነው እየሰማን የምንገኘው። ይህንን ቪዲዮ በሰፊው የምንመለከት ይሆናል። አንዳንድ ቦታ ላይ ወጣቶች የተቃውሞ ሰልፍ እየወጡ ይገኛሉ። እጅግ በሚያሳዝን ሁኔታ ቤተ ክርስቲያን መቃጠሉ በትግራይም እንደቀጠለ ነው እየሰማን የምንገኘው። ዘመድኩንም ወጣቶች እንዲደራጁና እንዴት መደራጀት እንዳለባቸውም ጥብቅ የሆነ ማሳሰቢያ ሰጥቷል። እሱንም የምንመለከተው ይሆናል። ገና ትሞታላችሁ፣ ገና ቤተ ክርስቲያን ይቃጠላል፣ ቤተ ክርስቲያን ብቻ አይደለም ዘራችሁ ሁሉ ነው የሚጠፋው የሚል ዛቻና ማስፈራሪያም እየወጣ ይገኛል። እነዚህንና ሌሎችንም ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ዘመድኩን የሰጠው ማስጠንቀቂያና ማሳሰቢያ እንዲሁም ወቀሳም ጭምር አለ። እሱን እናስቀድም። እንዴት እንሰልጥን ዘመዴ? ቀላል ነው። ከውስጣችሁ የደርግ ሰዎች የሉም? አሉ። የደርግ ወታደር የለም? አለ። የኢህአዴግ ወታደር የለም? እንትን ባድመ ምናምን የዘመተ አለ። በል ከነፍሰ ጡርና ከህፃናት በስተቀር ሁሉም ይሰልጥን። ያሰልጥኑ። እነዚህ ያወቁትን እውቀት ያሰልጥኑ። እሺ፣ አለቀ። ስልጠና በስልጠና ይሄን እንኳን እሱ ምዕራብ ሸዋ ያደረግነውን እኛን እኔ ነኝ የማውቀው። ራስን መከላከል ጽድቅ ነው። የዓለም መንግስታት የሚደግፉት ነው። የምትቀሰቅሱ ሰዎች ራሳችሁ ሳትነቁ እናነቃለን ትላላችሁ። ለጉዳዩ ምንም አይነት መፍትሄ ሳታመጡ እግዚአብሔር እንዲህ ብሎ ሙሴ እንዲህ ብሎ ጌታችንም እንዲህ ብሎ ምናምን። መጀመሪያ አንተ ንቃ። እየተካሄደው ያለውን ነገር መች ገባ? ቢገባ እኮ ነው እንትን የምትለው። ይህም በደንብ ማየት አለባቸው። አብይ አህመድ ለምንድነው ጥቁር የሚለብሰው? አብይ አህመድ ጠዋት ተነስቶ ጥቁር ከለበሰ ኮድ ነው፣ በቃ አለቀ። ኮድ ነው፣ ፍጅ ነው። እስከዛሬ ወለጋ ሲገደል ጠዋት ተነስቶ ጥቁር ለብሶ ነበር የሚሄደው። ኮድ ነው ይሄ፣ ለጫካው መልእክት ነው። አሁን እንኳን አሩሲ ሲሆን ምን አደረገ? በጠዋቱ መጣና አዳነችን ጥቁር አስለብሶ እና ታገሰ ጫፉን ጥቁር አስለብሶ ሌሎቹ ጥቁር አስለብሶ ተመስገን ጥሩነህ ብቻ ነጭ በነጭ እንዲለብስ አደረገው። ወቁ። እስከዛሬ ችግኝ ነበር የሚተክለው። አሁንስ ችግኙ ፍሬ አፍርቷል ብሎ ፍሬውን እየዘየ ከጴንጤው ታገሰ ጫፉ ጋር ልክ ዶክተር ማን ነው ፓርላማ ያለው ዶክተር ማን ነው የአማራው ጻፉልኝ። ዶክተር ማን ነው ስለ አማሮች ጸሎት እናድርግ ሲል ደሳለኝ፣ ዶክተር ደሳለኝ ነው አይደል ስሙ? የጎጃሙ ልጅ የባህር ዳሩ አይደለ? ደሳለኝ፣ ዶክተር ደሳለኝ ደሳለኝ ጫኔ በወለጋ ለተጨፈጨፉ ሲል ዝም በል ስርዓት ያዝ ዝጋ ያለው እኮ ጴንጤው ነው፣ ታገሰ ጫፉ እኮ ነው። እሱን ይዞ ያንን ፍሬ እያሳየ ጮቤውን ረገጠ። አሁን እንዲህ ብትለው በአርሰናል የደነዘዘ የጫጫ አይምሮ ያለው ከትምህርት የተፋታ ጃኒና አዶናይ በጭንቅላቱ ላይ የሚጸዳዱበት ጃኒና አዶናይ ተፋቱ ብላ ሆስፒታል የምትገባ እከክ ድንዝዝ ያለችበት ሀገር ላይ ምኑን ነው የምታነቃው? ለገጠሩ ነው መንገድ። አልገጥምም አልቻልኩም ካለ መንገዱን ጨርቅ ያርግልህ ትለዋለህ። ደብረ ብርሃን ትሄዳለህ፣ አፈር ላይ ትተኛለህ፣ እከክ በከክ ትሆናለህ፣ የነቀዘ በቆሎ ትበላለህ፣ እዛው ታመህ እዛው ትሞታለህ። መንገዱን ጨርቅ ያርግልህ በለው፣ እዛው ጨርቅ ያርግለት። አለቅ። ይሄ ከዛ ደግሞ የተፈናቃዮቹ ልጆች ደግሞ እነ ጃኒም አሁን ዛሬ ልከውልኝ ነበረ። ጃኒ የምትባሏ ደደብ መሀይም ልጅ የ13 ሚሊዮን ብር ብለውኛል፣ መኪናውን እገዛለሁ፣ እሱን ነው የምገዛው ትላለች። ሌላዋ እኔም የ13 ሚሊዮን ብር ማነው ይህን ብር የሚሰጣቸው? ይሄ ደደብ ኦርቶዶክሳዊ፣ ይሄ እናቱ አባቱ በሬ ሽጦ አረብ ሀገር የላካት ሴት እኮ ናት እነሱን የምትቀልበው። አይምሯቸውን እኔ ምን ቢባል አሁን ገርፈስ ይወጣልሃል? አይወጣም። ስለዚህ ገና ይቀራል። ይሄን የሚቀረውን ነው እንትን ማለት አለብን። በሰላማዊ መንገድ ነው የምትሄድበት። ምንም ሌላ ክፋት የለውም። ፍርድ ቤት ብትቀርብ የምትመልሰው ነው የምትለው። እስኪ አንብላችሁ አንድ ነገር ነገ ለጥፍላችኋለሁ። ቢቢሲ ሄዶ ጠየቀ አይደል እንዴ? ቢቢሲ ከእንግሊዝ ሰምቶ ነው ሄዶ የጠየቀው የኦሮሚያን ባለስልጣናት ማለት ነው። ምንድን ነው ያላቸው? መጀመሪያ ለኃይሉ አዱኛ ነው የደወለው። ቢቢሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ለአቶ ኃይሉ አዱኛ ስልክ ደውሎ ኃላፊው ስልኩን እንዳላነሳለት ነው የገለጠው። ስራ ላይ ነዋ፣ እያረደ እያሳረደ። ለምን ያነሳለታል? ኃይሉ አዱኛ አላነሳለትም። እሺ ቀጠለ።
እንግዲህ ኃይሉ አዱኛ ካላነሳ ለአቶ አራርሳ መርዳሳ ልደውላለና ቢቢሲ ለክልሉ ሰላምና ጸጥታ ቢሮ ኃላፊ ለአቶ አራርሳ መርዳሳ በተደጋጋሚ ቢደውልም አራርሳም እንደ ኃይሉ ስልክ ባለማንሳት መረጃ አለመስጠቱን ዘገበ። ቢቢሲ ነው የዘገበው። አስገዳይ ጸረ አማራ ጸሎት ወደ ሰውዬ ፌሽታ ላይ ሆኖ ቢቢሲ ደውሎ ምንድን ነው ምናምን ሊለው ከዛ እሱ መልስ ሊሰጠው አብዷል። ቆይ አለና ቢቢሲ ለአቶ ሶሪ ወጊ ደወለለት። አቶ ሶሪ ወጊ ደግሞ የአሩሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ ነው። ምን አለው እሱ ማክሰኞ አመሻሽ ላይ ላቀረበለት ጥያቄ ሶሪ ወጊ ሲመልስ ምን አለ? እስካሁን የደረሰ መረጃ የለም፣ እናጣራለን። የዞኑ የአሩሲ ዞን ኮሚኒኬሽን እስቲ እናጣራለን፣ የደረሰን መረጃ የለም ነው ያለው። እነ ቢቢሲ እና አልጀዚራ የሰሙትን ኮሚኒኬሽን ቢሮ አልሰማም። ዓለም ቀውጢ ሆኖ ቤተክርስቲያን እያለች የሀገር ስብከቱ ሊቀ ጳጳስ ደብዳቤ ጽፈው የሶሪ ወጊ አላለም። ምክንያቱም ጭፍጨፋ ላይ ነው፣ መንግስታዊ ነው። ጭፍጨፋው መንግስታዊ ነው፣ አገዛዛዊ ነው። ከዛስ ሐሰን መሐመድ ጋር ደወለ። ሐሰን መሐመድ ማን ነው? ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነውን የሀይንቀሎ ዋቢ ወረዳ አስተዳዳሪ ነው አይደል? ሐሰን መሐመድ ቢቢሲ በስልክ አግኝቶ ሰዎች ስለሞቱበትና ንብረት ስለወደመበት ክስተት ሲጠይቀው አስተዳዳሪው ምንድን ነው ያለው? መረጃ የለኝም አለቀ። ቢቢሲ የጻፈውን ነው የምነግራችሁ። መረጃ የለኝም። ይሄ መንግስታዊ እቅድ ስለሆነ እሺ እንግዲህ ማንም መረጃ ከሌለ ብሎ የሚገለው የኦነግ ሸኔ ነው እስላማዊው የኦሮሚያ እስላሚክ መንግስት የሚባለው ታጣቂ ነው አለና ጅሬኛ አያና የሚባል የኦሮሞ ነጻነት ሰራዊት አገዛዝ ኦነግ ሸኔ አዛዥ ነው የተባለ ነዋሪነቱን አሜሪካ ላደረገ የቡድኑ ቃል አቀባይ ጻፍኩለት አለ። እስካሁን ምላሽ አልሰጠውም። ስራ ላይ ናቸው፣ ስራ ላይ ናቸው። በሙሉ ናቸው የካዱት። ጃዋር ሜንጫ ይሄንን አምኗል? አያምንም። ጃዋር እኮ ነው በእኛ አካባቢ ያለው በአሩሲ አካባቢ ማለት ቀና የሚል ሰው ከተገኘ እንትኑን ነው ምንድነው ስሙ አንገቱን በሜንጫ ነው እኮ ነው ያለው። አለሙ ስሜ እኮ አገሩ እዛ ነው። አዳነች አቤቤ እኮ እንግዲህ ዘሮቿን ሞቶ ሊሆን ይችላል። እዛ እኮ ነው አማራን ከኦሮሚያ አጽዱ ሲል የነበረው በእናቱ አማራ በአባቱ ኦሮሞ የነበረው ከፍ ያለው ቱፋ የተዘባረቀበት አሁን ዘፋኝ ሆነው አንዴ ታድሶ አንዴ ጴንጤ አንዴ ኦርቶዶክስ ሆኖ አንዴ ምንም መቋሚያ መጫ ያጣው እኮ ካልከንማ ብለው የእሱ ዘመዶች ነው ወስዶ ያጸዱለት የእናቱ ዘመዶች። ከዛ ወጥቶ ጃዋር አስቁም እንጂ እኔ እኮ ያልኩት የጎንደርና የጎጃም አማራ እንጂ እኔማ ይሰራል። ይጠብቁናል ብለን የሾምናቸው መንግስታት ህዝቡ ሲሞት ስንገደል ግን ምንም አይነት ምላሽ ላለመስጠት ምላሹንም ደግሞ ጭራሽ በተንሻፈፈና ላም ባልዋለበት ምንድነው ላም ባልዋለበት ኩበት ለቀማ የሚባል ነገር አለና ጭራሽኑ የመንግስት አካላትን ትተን የኛ የኦርቶዶክሳውያኑ አባቶች ለምሳሌ በትናንትናው ዕለት በተሰጠው ምላሽ ብቻ ራሱ መንግስት ኦነግ ሸኔ ነው የገደላቸው ብሎ ነው እየሰጠው። እንደገና ደግሞ የኛዎቹ የአርሲ ቤተ ክህነቶች ደግሞ የእርስ በርስ ግጭት ነው ትንሽዬ የእሳት አደጋም ተነስቷል ብለው ነው የመለሱት ማለት ነው። ስለዚህ ያለን አማራጭ አሁንም ፍትህ በእጃችን ነው። ፍትህ በእጃችን ማስፈጸም መቻል አለብን። አሁንም ኦርቶዶክሳውያን ወጣቶች ልንነቃ ይገባል። እነማንን ነው የምንከታተለው? ምንድነው እያየን ያለ ነው? የነማን ተከታዮች ነን? ኦርቶዶክሳዊ ወገኔ በዚህ እየደማ እየታረደ እየተገደለ እኔ አሁን ላይ ማንን ነው ሳፖርት እያደረኩ ያለሁት? እኔ አሁን ላይ ማንን ነው እየተከተልኩ ያለሁት? ምክንያቱም ዳር ላይ ያሉት ሲያልቁ ነገ የኛ ቤት መንኳኳቱ አይቀርም። የኛ ቤት መጥቶ እስከሚንኳኳ ድረስ ደግሞ መጠበቅ መቻል የለብንም። አንድ ኦርቶዶክሳዊ ሲገደል አካሌ ነው እጄ እንደተቆረጠ ነው ማየት ያለብኝ ማሰብ ያለብኝ። ኦርቶዶክሳውያን ወጣቶች ልንነቃ ይገባል። ኦርቶዶክሳውያን ወጣቶች በአሁኑ ሰዓት ትኩረታችን ማድረግ ያለብን ሃይማኖታችንና ቤተክርስቲያናችን ወገኖቻችን ላይ ነው መሆን ያለበት። ምክንያቱም ከሞት ከታረድን በኋላ የምንከተላቸው የምናሸበሽብላቸው ሰዎች ድምጻቸውን እንኳን አይሰጡንም። የኛዎቹ ሌሎችን ተዋቸው፣ የኛዎቹ ራሱ ማለት ነው። ስለዚህ ራሳችን መንቃት መቻል አለብን። ሌላኛው ደግሞ እጅግ በጣም የሚገርመው ኦነግ መንግስትን ከሷል። እኔ አልጨፈጨፍኳቸውም፣ እኔ ይህንን ርካሽ ተግባር አልሰራም፣ እሱ ነው ያደረገው፣ ነገር ግን የኔን ስም ለማጥፋት ነው ብሏል። እሱን እንመልከት። በአርሲ ጥቃት ኦነግና መንግስት ተወነጃጀሉ። ኦነግ ጥቃቱን የፈጸመው የሽመልስ ሸኔ ነው ሲል ከሷል። ምንድነው የተፈጠረው? ባለፈው ቅዳሜና እሁድ በአርሲ በሚገኙ ሁለት ወረዳዎች በተፈጸመው ግድያና የቤተ ክርስቲያን ቃጠሎ መንግስትና የኦነግ ጦር እርስ በርስ ተካሷል። የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ዛሬ ባወጣው መግለጫ ይህን ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጸዋል። ቢሮ በመግለጫው ድርጊቱ የተፈጸመው ሰባተኛውን ብሔራዊ ምርጫ ለማደናቀፍና ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ እንደሆነ ማስረዳቱን ዘግቧል።
የኦነግ ጦር ዋና አዛዥ ከፍተኛ አማካሪዎች አቶ ጀነና ጉደታ ስለ ጉዳዩ ጠይቀው በአርሲው ጥቃት ላይ እጃቸው እንደሌለበት ገልጸዋል። ሲናገሩም ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጸምም ካሉ በኋላ ታጣቂው ኃይል ምርጫው አስመልክቶ መንገድ በመዝጋቱ የተነሳ መንግስት የኦነግ ጦርን ስም ለማጥፋት ድርጊቱን እንዳስፈጸመው ገልጸው ክስ አቅርበዋል። የአካባቢ ነዋሪዎች ድርጊቱን የፈጸሙት የኦነግ ጦር አባላት መሆናቸው መናገራቸውን በተመለከተም የጠየቁት አቶ ጀነና ሲመልሱም በሰንቀሌ ወታደራዊ ካምፕ የሚሰለጥኑ ኃይሎች አሉ። እነዚህ የሽመልስ ሸኔ ሲሆኑ የኦነግን ስም ለማጥፋት የሚሰለጥኑ ናቸው ብለዋል። እንደሰማችሁት ነው። አሸባሪው ኃይል ወይም ኦነግ ተብሎ የሚጠራው መንግስትን ከሷል። ምክንያቱም ይህንን ተግባር እኔ አልፈጸምኩም፣ ሌላም ኦነግ እንዳለ ወይም ሌላ ሸኔም እንዳለ በመንግስት የሚደገፍ ሌላ ሸኔ እንዳለ በሽመልስ አብዲሳ የሚደገፍ ሌላ ሸኔ እንዳለና እነሱ እያጠቁ ጥቃቱን ነገር ግን በእነዚህኞቹ እንደሚያመሃኙ ጭምር ነው የተናገሩት። አሁን ላይ ክስ አቅርበዋል ማለት ነው። እነማን ናቸው? እነማንን የሚከሱት? ያም ሆነ ይህ ግን ሁላቸውም ለኛ አንድ ናቸው። ሁላቸውም ብሔር ተኮር ሃይማኖት ተኮር ጥቃት ነው እየተፈጸመ ያለው። መንግስት እንደውም ምንድነው ያለው? ኦነጎች ናቸው ያደረጉት ይህንን ተግባር፣ የብሔርም ሆነ የሃይማኖት ይዘት የለውም ነው ያለው። ነገር ግን አንድም ሙስሊም የተገደለ የለም፣ አንድም መስጊድ የተቃጠለ የለም። የተቃጠለው የኛው የኦርቶዶክሳውያኑ ቤተክርስቲያኖች ናቸው። የኛው የኦርቶዶክሳውያኑ እህት ወንድሞች ናቸው እየተገደሉ ያሉት። ሽፋን የሰጠው ግን ትናንትና በሰማነው መሰረት መንግስት በዛ ሁኔታ ነው። እንደገና ደግሞ የተወነጀለው አካል አሁን ከሳሹ መጥቷል ማለት ነው። ነገር ግን ያም ሆነ ይህ ለኛ ሁላቸውም አንድ ናቸው። ለኛ ሁላቸውም ተመሳሳይ ናቸው። በተለያየ ቦታ ኦርቶዶክስ በተለያየ ቦታም ሰልፍ ተወጥቷል። ይበቃል፣ እጅን ከቤተ ክርስቲያን ያንሳልን የሚል በቤተ ክርስቲያን ላይ አንሳልን። ያንተ ስልጣን በእኛ በክርስቲያኖች ደም አይጸናም። ፈራጁ ከላይ ነው። ከዚህ በኋላ ከዚህ በኋላ በቃኝ፣ አልሞትም፣ አልሰማህም ማለት መቻል አለበት። ይሄ ፖለቲካ አይደለም። አሁን ብዙ ጊዜ የሆነ ነገር ስንል ፖለቲካ ጋር ያገናኙታል ወይም እናገናኘዋለን። እሱ አይደለም። እኔ ልኑር፣ መብቴ ነው። መብት ነው አይደል? መብትና ግዴታ ተብሎ ተቀምጧል። የመኖር መብት አለኝ፣ ሰብአዊ መብት አለኝ። እሱን ነው እየጠየቅን ያለ ነው። ሌላ ነገር አልጠየቅንም። እንኑር ነው እያልን ያለ ነው። በቃን እምቢ ማለት መቻል አለብን። በሰልፍም ብቻ አይበቃም። ከዚህ በኋላ በተግባርም ጭምር ማሳየት መቻል አለብን ማለት ነው። በቃኝ፣ አልሞትም ወይም ይዤህ እሞታለሁ ማለት መቻል አለብን። ግዴታ ነው ሃይማኖታችንን መጠበቅ። ለሃይማኖታችን ስንል መጋደል ደግሞ ጽድቅ ነው። መጋደልም ደግሞ ኃጢአት አይደለም። አባቶቻችን ይችን ቤተክርስቲያን ያስቀመጡልን እየተጋደሉ ነው። እኛም ቢሆን ደግሞ የዳዊት ልጆች ነን። ዳዊት ጥላቱን አንገቱን ቆርጦ ጭንቅላቱን ሰጥቶታል። ስለዚህ ጥላት ሲመጣ እኛም ኦርቶዶክሳውያን ወጣቶች እኛም ኦርቶዶክሳውያን ሊገለኝ ሲመጣ መግደል ኃጢአት አይደለም። አሁንም በድፍረት ነው የምናገረው። ይህ መግደል ሲባል ያስፈራል፣ ያስደነግጣል። እንደ ኦርቶዶክስ እንደ ክርስቲያንኛ ሁሉ ነገር በሰላም በፍቅር ነው የምናደርገው። ነገር ግን በቢላ ወይም በመሳሪያ ከመጣብን ግዴታ መጋደል አለብን እና ከዚህም የዘለለ መሆን መቻል አለበት። እንኳን በየትኛውም ቪዲዮ መታየትም መቅረብም አልፈለግኩም ነበር። ነገር ግን አይኔ ያየው መቋቋም ጆሮ የሰማውን መቋቋም ስላልቻልኩ ነው የገባሁትና በአርሲ ኦርቶዶክሳውያን ወገኖቻችን ላይ የሚደረገው ግፍ የሚደረገው ሰቆቃ መቼ እንደሚቆም ማን እንደሚያስቆመው በእውነት እሱ ስላስጨነቀኝ ነው የገባሁት። ውድ ክርስቲያኖች፣ እኛ ሌላ አቅም የለንም። በሚተኩሱብን ላይ አንተኩስም፣ የሚገሉንን አንገልም።
ነገር ግን ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የሞተላቸውን ክርስቲያኖች እግዚአብሔርን ንቆ የእግዚአብሔርን ፍጥረት ማጥፋት ተገቢ አይደለም። ሰው ከንቱ ነገርን ይመስላል። ዘመንም ያልፋል፣ እናንተም ታልፋላችሁ። ዘር እየጠየቃችሁ፣ ብሔር እየጠየቃችሁ፣ ሃይማኖት እየጠየቃችሁ የእግዚአብሔርን ልጆች እያሰደዳችሁ የምትገድሉ እውነት እንደ ዳታንና አቤሮን ምድር ተከፍታ ተዋጣችሁ፣ ምድር ተሰንጥቃ ተዋጣችሁ። እናንተ የሰው ደም የምታፈሱ፣ እናንተ በሰው ደም ላይ የምትረማመዱ የመስቀሉ ጌታ ምድሪቱን ከፍቶ ይዋጣችሁ። የካህናቱ አምላክ ምድሪቱን ከፍቶ ይዋጣችሁ። ሌላ ምንም አቅም የለኝም። ምን ጠየቋችሁ? ምን ፈለጉባችሁ? 100 ዓመት ቤተ ክርስቲያን 100 ዓመት የቆየ የክርስቲያኖችን ማምለኪያ ያቃጠላችሁት ምን አደረጋችሁ? ቤተ ክርስቲያን ምን አደረጓችሁ? ክርስቲያኖቹ ምን አደረጓችሁ? አባቶቻችን ምን አደረጉ? ምን ወሰዱባችሁ? ስልጣናችሁን ወሰዱባችሁ። ምናችሁን ነኩ? ምናችሁን ተቀናቀኗችሁ? እውነት እላችኋለሁ ሰማይና ምድር ያልፋል፣ የሚገለው ይገደላል፣ የሚጠፋውም ይጠፋል፣ ያጠፋዋል እግዚአብሔር። ክርስቲያኖች አይዟችሁ፣ ጠንክሩ። ሰው ባይደርስላችሁ፣ እኛ ባንደርስላችሁ፣ ማንኛውም አካል ባይደርስላችሁ፣ እናንተን የፈጠራችሁ ጌታ ግን አይተኛም፣ አያንቀላፋም፣ ይደርስላችኋል። እናንተ ሰማዕት ናችሁ። እኛማ በደለኞቹ ኃጢአተኞቹ ይህን ዕድል የት እናገኘዋለን? እናንተ ዕድለኞች ናችሁ። እናንተ ቅዱሳን ናችሁ። እናንተ የተባረካችሁ ናችሁ። አይዟችሁ ልጆቼ፣ ጠንክሩ። ምን አቅም አለኝ? ምን ላግዛችሁ? ምን አቅም አለኝ? ምን ብዬ ልውጣ? ምንስ አቅም አለኝ? ምን ብዬ ልናገርላችሁ? እንዴት ስልሆንላችሁ? የኔ አባትነት ከንቱ ነው። እምባዬም ቢሰማ ለመድኃኔዓለም ነገርኩላችሁ። ደም የሚያፈሱ ሰይፍ የሚመዙ በሰይፍ ይጠፋሉ። እናንተ ግን ክርስቲያኖች ናችሁ። ጽኑ፣ ጠንክሩ፣ አይዟችሁ። አሁን እከሌ ይደርስላችኋል፣ እከሌ ይመጣላችኋል አልላችሁ። እኔም እመጣላችኋለሁ አልላችሁ። አቅሜ የለኝ። የመስቀሉ ጌታ እሱ ያጽናችሁ። በመስቀል ላይ የዋለው ጌታ እሱ ያጽናችሁ። እናንተም ብሎ የመጣው ጌታ እሱ ያጽናችሁ። ሰው ብሎ የመጣው ጌታ፣ የተገረፈልን ጌታ፣ 666 ግርፋትን የተገረፈላችሁ አምላክ እሱ፣ በደሙ ያዋጃችሁ አምላክ፣ በደሙ ያቋማችሁ አምላክ፣ በደሙ የመሰረታትን ቤተ ክርስቲያን ያቃጠሉትን ዝም የሚላቸው እንዳይመስላችሁ። ሕንፃውን አይደለም ያልኩት፣ ሕንፃውስ ነገ ይሰራል። ለሕንፃው አላለቅስም እኔ። ኃያል ነው የምሥራች አብሳሪው ቅዱስ ገብርኤል። አይደለም ለራሱ ለሰው ይተርፋል። ታምረኛው ቅዱስ ገብርኤል ሥራውን ይሠራል። አናርድም፣ እንታረዳለን። አንገልም፣ እንሞታለን። ይሄን አባቶቻችን አውርሰውናል። ግን አንድ እውነት ልንገራችሁ፣ ከእናንተ ያነሰ ጉልበት ኦርቶዶክሳውያን የላቸውም። ኦርቶዶክሳውያን መግደል ስለማይፈልጉ እንጂ ከእናንተ ያነሰ አቅም የላቸውም። ከእናንተ እጥፍ ይበልጣሉ። ነገር ግን አይገሉም፣ ይሞታሉ። ምንጊዜም ወደ ሰማይ የማትወጡ፣ በአምላካችሁ ፊት የማትቀርቡ፣ ገላችሁ ወደ ሲኦል የምትገቡ፣ አገራችሁን መኖሪያችሁን በሲኦል ስለሆነ ነው።
የእግዚአብሔር መንግሥት የሚፈልግ ግን አይገልም። እውነት ነው፣ ግደሉ፣ መንግሥቱን አታገኙ። እውነት ነው፣ ጅሃድ አውጁበት፣ ግደሉን። መኖሪያችን በሰማይ ነው። ሰብእሰ ከንቶ ይመስል ወመዓልኑ ከመ ጽላሎት ይሃልፍ። እናንተም ታልፋላችሁ፣ እናንተም ትጠፋላችሁ፣ እናንተንም ምድር አፏን ከፍታ ትውጣችኋለች። እንኳን ደስ አላችሁ፣ የክርስቲያኑን ደም ስላፈሰሳችሁ፣ ቤተ ክርስቲያን ስላቃጠላችሁ እረካችሁ፣ ደስ አላችሁ። ካህናትን ሰቅላችሁ በገመድ አስራችሁ ቁልቁል ሰቅላችሁ ስላረዳችሁ ደስ አላችሁ። እኛ ግን አሳልፈን ለእሱ ሰጥተናችኋል። እሱ ይበቀላችኋል፣ እሱ ይበቀላችሁ። ኃይላችን እሱ ነው። የመስቀሉ ኃይል ይበቀላችሁ። ሌላ ምንም አቅም የለኝ። ክርስቲያኖች አይዟችሁ። ኦርቶዶክሳውያን በእውነት አባቶቻችን ጳጳሳቱ እያለቀሱላችሁ ነው። በዛሬው ጊዜ በእውነት የስተዛሬው ለየት ያለ ነው። የዛሬው ለየት ያለ ነው ከስተዛሬውም። በየቦታው አባቶቻችሁ እያለቀሱላችሁ ነው። ትልልቅ አባቶች እንባቸውን እያፈሰሱላችሁ ነው። እንደኛ ያለው ሳይሆን ትልልቁ አባቶች እንባቸውን እያፈሰሱላችሁ ነው። አይዟችሁ፣ ጠንክሩ። በሬሳችን ላይ የተሳለቃችሁ፣ በእምነታችን ላይ የተሳለቃችሁ እሱ መድኃኔዓለም ይፍረድባችሁ። ጽኑ ክርስቲያኖች፣ ጠንክሩ። እምነታችሁ እንደ ክር ቢቀጥንም አይበጠስም። አይዟችሁ። የሞቱት አባቶቻችሁ ከአምላካቸው ታረቁ እንጂ አልሞቱም። የሞቱት እህቶቻችሁ ከአምላካቸው ጋር ሆኑ እንጂ አልሞቱም። አይዟችሁ፣ ዳግም ትንሣኤ አለ። አይዟችሁ፣ ጥኑ፣ ጠንክሩ። ወደ ሰማይ አምላካችሁን ለምኑ። ስልጣን የፈለጉ አካል ቢሆኑም እስካሁን ድረስ ይጠፉ ነበር። እናንተ ስልጣን ስላልፈለጋችሁ ነው የጠፋችሁት። ደም የሚፈልጉ ስለሆኑ አልተፈለጉም። የክርስቲያንን አንገት የሚያርዱ ስለሆነ አልተፈለጉም እንጂ በእውነት እነሱ ከማንም አቅም በላይ ሆነው አይደለም። ለማንኛውም በእውነት እግዚአብሔር ክርስቲያኖች፣ እግዚአብሔር ያጠንክራችሁ። አይዟችሁ፣ ከጎናችሁን ያለ ነው። አቅማችን ባይችልም በአቅማችን ግን በእንባችን እያገዝናችሁ ነው። ትልልቅ አባቶች እና አባ ኪዳነ ማርያም ሳይቀሩ አልቅሰውላችኋል። እና አቡነ ማትያስ አልቅሰውላችኋል። ብዙ ታላላቅ አባት እያለቀሰላችሁ ነው። ጳጳሳቱ አልቅሰውላችኋል። ዝም አላሏችሁም። አትፍረዱባቸው፣ አቅም ስለሌላቸው ነው። ግን እያለቀሱላችሁ ነው። ድሮም አባቶቻችን ጦር ይዘው አይወጡም፣ ጋሻ ይዘው አይወጡም፣ ገጀሞ ገጀራ ይዘው አይወጡም፣ መሳሪያ ይዘው አይወጡም። የአባቶቻችን ኃይላቸው መስቀላቸው ነው። እያወገዙላችሁ ነው፣ ያለቀሱላችሁ ነው። እግዚአብሔር ያጽናችሁ፣ ያጠንክራችሁ። ይህንን ቀን መድኃኔዓለም ወስዶ መልካሙን ቀን ያምጣላችሁ። በጫካ ውስጥ ያላችሁ የተራባችሁ ራቡን መድኃኔዓለም ይቀንስላችሁ። በጥም ያላችሁ ጥሙን መድኃኔዓለም ይቀንስላችሁ። በእሳት ውስጥ ያላችሁ እሳቱን መድኃኔዓለም ያብርድላችሁ። መሳሪያቸው አይፈልቀቅ፣ ጥይታቸው ይክሸፍላችሁ። ቢላቸው አይረድ፣ እጃቸው ይዛልላችሁ። ታዲያ እኔ ሌላ ምን አቅም አለኝ? ምንስ ላድርጋችሁ? ምድር አለቀሰች፣ የሰው ደም በዝቶባት። ምድር አለቀሰ፣ የሰው ደም በዝቶበት። እባክህ አምላኬ ብታይ ምን አለበት? ምናል ብታስተውል። አንተ ተመልከተው፣ ግለጠው እውነቱን። አሁን እንኳ ውረድ አብርደው እሳቱን። አሁን እንኳ ውረድ አብርደው እሳቱን።
ታረዱ ልጆች ተሰቀሉ መቱን። አሁን እንኳ ውረድ አብርደው እሳቱን። እግዚአብሔር ያጠንክራችሁ፣ እግዚአብሔር ያበርታችሁ፣ ቃልዎትን ያሰማልን። ስለጸለዩልን ለጸለዩላቸውም ጭምር ነገር ግን በቃ ማለት እስከ መቼ ነው ሰማዕት ናቸው? በቃ ዓመታት አለፉ እኮ ደክሞናል። የኃይለኝነትን የቆራጥነትን ቆራጥ መሆንን አስተምሩን። ሲመጣብን መመለስን አስተምሩን። እስከዛሬ ሰማዕት ናቸው። እኛ እንዋጋም፣ እኛ እንገድልም፣ ይገድሉናል እንጂ ስንሞት እንበዛለን እያልን ነው። ግን እየበዛን አይደለም፣ ስንሞት እናልቃለን። አባቶቻችን እናንተ መጸለይ ነው የምትችሉት፣ ጸልዩ። እናንተ ማስተማር ነው የምትችሉት፣ አስተምሩ። ስታስተምሩን ግን ቆራጥነትን፣ ጀግንነትን፣ ጀብድነትን ማስተምሩን አብራችሁ። ይደክማል፣ የእውነት ይደክማል። በጣም ነው የሚሰለቸው። አባትህ እንደ በግ እየታረደ እዚህ ጋር አላመጣውም፣ ቪዲዮ አይደለም። እንደ በግ እየታረደ በግ ሲታረድ የሚያወጣውን ድምፅ አስቡት። በግ ሲታረድ ምን አይነት ድምፅ እንደሚያወጣ መቼም በግ ወይም ፍየል የሆነ እንስሳ ሲታረድ በአካባቢው ነበራችሁ ትኖራላችሁ ብዬ አስባለሁ። ድምፁን አስቡት። አባቶቻችን እንደዛ ነው የተገደሉ ያሉት። ያን ድምፅ እያወጡ አለኝ ቪዲዮ። ድምፁንም ማስገባት እችላለሁ፣ ግን አትችሉም መስማት። ሁለተኛ ራሱ መስማት አልችልም። ያን ድምፅ እየሰማን እንዴት ነው እግዚአብሔር ይዋጋል? አዎ ይዋጋል። እግዚአብሔር ተዋጊ ነው። ግን አባቶቻችን ይዋጉ ነበር። አባቶቻችንም ጦር ይመዙ ነበር። ነግራችኋለሁ። ዳዊትም ቢሆን ሰይፍ ነበረው። በሰይፍ አንገቱን ቆርጦታል የጠላቱ። እንደዛ አይነት ሜንታሊቲ አስተምሩ። እንደዛ አይነት ስብዕና አስተምሩ። በቃን፣ እየተገደላችሁ ትበዛላችሁ፣ እኛ አንገልም መባል በቃን፣ ሰልችቶናል። የእውነት ይሰለቻል በጣም። የአባቴ ድምፅ እንደ በግ እየታረደ አላህ አክብር እያሉ እያረዱት ያን እየሰማው እንዴት ነው ከዚህ በኋላ እንደዚህ አይነት ሜንታሊቲ የሚኖረኝ? እንዴት ነው በቃ የሚገሉንን እንመርቃለን የሚባል ነገር የሚኖረኝ ከዚህ በኋላ? እና አባቶቻችን መጸለይ የምትችሉ ጸልዩ። መጸለይም ብቻ አይደለም፣ እግዚአብሔር እንባን ያያል እናምናለን። ግን መጸለይም ብቻ ሳይሆን መርገምም ጀምሩ። እርገሟቸው። ቆራጥ ሁኑ። እናንተም ቆራጥ ሁናችሁ ወጣቱን ቆራጥ አድርጉት፣ ምዕመኑን ቆራጥ አድርጉት። እርገሙ። ተሰብስባችሁ እርገሙ። ሰው ነው እየጠፋ ያለው። ምዕመን ህንፃ ቤተክርስቲያን ብቻ አይደለም፣ ህንፃ ስላሴ ኢየሱስ ክርስቶስ ከሰማያት ወርዶ ደም ያፈሰሰለት ህንፃ ስላሴም ጭምር ነው እየሞተ ያለው። በቃን፣ ሰልችቶናል። ቆራጥነትን አስተምሩ። እየተገደላችሁ ትበዛላችሁ። በቃን፣ አልቀናል። ይህን ድምፅ መስማትም ሰልችቶናል። እና አባቶቻችን ይሄኛውን ሜንታሊቲ እንድንገነባ በስብከቶቻችሁም ጭምር እንድትሰብኩን እንፈልጋለን። Today I stand before you with a heavy heart as a human being who cannot ignore the suffering of our people. How long will RC suffer? How many more must die? How many more churches must burn? I refuse to stay silent. This is not just violence. It is the loss of our history, our faith, and our people. I speak for the innocent. I speak for the lost. I speak for every life taken, every family broken. I speak for the voiceless, the victims, and of course the community living in fear. I raise my voice for those who can no longer speak. We cannot stay silent. We must call for peace, for justice, for humanity. ፕሊዝ ቤተ ክርስቲያኖቻችንን አትንኩብን። ማረፊያዎቻችን ናቸው፣ መደበቂያዎቻችን ናቸው፣ ሰላም ማግኛዎቻችን ናቸው። እባካችሁ ቤተ ክርስቲያኖቻችንን ተውልን፣ ልጆቻችንን አትንኩብን። let Ethiopia help please። ቤተ ክርስቲያኖቻችን ሲጨንቀን ሲጠበን መሸሸጊያዎቻችን ናቸው። ማን ኦርቶዶክሳዊ ነው ከፍቶት ዓለም ሁሉ ጨለማ ሆኖበት ሰማይ ተደፍቶበት ቤተ ክርስቲያን ሄዶ ተጽናንቶ ያልተመለሰ? እሱን ቦታችን ነው እያሳጡን ያሉት። እህት ወንድሞቻችን አጽናኞቻችን ነው እያሳጡን ያሉት።
ሰላማችንን እውነተኛውን ሰላም ከዓለም ጫጫታ የምንርቅበትን ከህመማችን የምንፈወስበትን ቤተክርስቲያኖቻችን ነው እያጣን ያለነው። ታዲያ ይሄ ቆረቆረም ይሄ አያስቆጭም? አያናድድም? ሁሉም ግለሰብ ኦርቶዶክሳዊ የሆነ ከቻለ ደግሞ ኦርቶዶክሳዊ ያልሆነ ይህንን ጉዳይ ነው ብሎ ሊይዘው ይገባል። በተለይ ደግሞ አሁን ላይ አርቲስቶች ብዙ ተቀባይነት አላቸው። አርቲስት ብዙ ጊዜ ፊልም የሚሰሩት ቲያትር የሚሰሩት ለምንድን ነው? ማህበረሰቡ ላይ የሆነ ነገር ተጽዕኖ እንዲያሳድሩ ነው አይደለ? በተለይ አሁን ፖለቲክስ ላይ በፖለቲክስ ዙሪያ ይሰራሉ፣ ባህል ላይ ይሰራሉ። አሁን ደግሞ እዚህ ላይም አርቲስቶቻችን ትልቁን ሚና መጫወት መቻል አለባቸው። እንደ እህታችን ማራማዊት ማለት ነው። በእንግሊዘኛ ቪዲዮዎችን በመስራት ግን በተቃራኒው አሁን ላይ እየሰማን ያለነው ትልቅ ኮንሰርት ተዘጋጅቷል። የድግስ ኮንሰርት፣ የሙዚቃ ኮንሰርት፣ እሱ ፕሮግራም እንዲሰረዝም ጭምር ተቃውሞ ማሰማት መቻል አለብን። እሱን ኮንሰርት ያዘጋጁ አርቲስቶች ኦርቶዶክሳውያኖች እሱን ኮንሰርት እንዲዘጉም ጭምር መናገር መቻል አለብን። ለምሳሌ በቅርቡ ራሄል ጌቱ ወደ ፕሮቴስታንትነት ሄዳለች፣ ከኦርቶዶክስ ወደ ፕሮቴስታንትነቷን ቀይራለች የተባለችው እህታችን እኔ በዚህ ኮንሰርት አልሳተፍም፣ ከሃይማኖቴ አይበልጥብኝም ብላ ኮንሰርቱ ላይ እንደማትሳተፍ ገልጻለች። እንመልከት። ተወዳጇ ድምፃዊት ራሄል ጌቱ የአርሲን ጥቃት በማስመልከት በቅዳሜው የአርሰናል ከ22 ዓመት በኋላ ያነሳውን የፕሪሚየር ሊግ ዋንጫን በማስመልከት ኮንሰርት ላይ እንደማትሳተፍ አስታወቀች። በስፍራው ታዋቂ ድምፃውያንና የስፖርቱ ቤተሰቦች ይታደማሉ ተብሎ የሚጠበቀውን ኮንሰርት ላይ አርቲስት ራሄል ጌቱ የሞቱት ወገኖቼ ሐዘን የኔም ሐዘን ነው በማለት በአሁኑ ሰዓት ምንም ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን በግልጽ አስታውቃለች። ምናልባትም ሌሎችም የሷን ፈለግ ሊከተሉ ይችላሉ፣ አሊያም ወገን ሞቶ እየጨፍሩ ይሆናል። አብረን የምንታዘብም ይሆናል። በዋናነት ጀማው ቅዳሜ በኢትዮጵያ ታሪክ ታይቶም ተሰምቶም የማይታወቅ ኢቨንት ነው እንግዲህ ይዘንላችሁ የመጣ ነው። እሺ እኛ እንግዲህ ይኸው አዲስ አበባ ስታዲየም ተገኝተናል። እናንተ ነው የምትጠበቁት። ይህንን ቪዲዮና መልእክት እየተነገረው አልሰማ ብሎ ጆሮ ዳባ ልበስ ብሎ ራሱን በጥቅመኝነት አውሮ ለሚንቀሳቀሰው ለዚህ ቡድን እንድታደርሱልኝ ጠይቃቸዋለሁ። ኦርቶዶክሳዊነት በዚህን ያህል ደረጃ ሲፈተን፣ በአርሲ ምድር ወገኖቻችን ደማቸው ደመከልብ ሆኖ ሲፈስ በዚህን ያህል ደረጃ ይህንን ፕሮግራማችሁን እጠፉ ተዉ ስትባሉ የማትሰሙት እናንተ ማን ስለሆናችሁ ነው? ይህንን ፕሮግራም በአፋጣኝ እንድታጥፉት እንጠይቃቸዋለን። ተመልከቱት ደግሞ ይህንን ቂላቂል የሱ የጥበብ እኩዮች እና አርቲስት መሰረት መብራቴ እና አርቲስት ሰለሞን ሙሄ ኦርቶዶክሳውያን በግፍ እየታረዱ ነው ብለው ድምፃቸውን በሚያሰሙበት በዚህ ወቅት እሱ የዚህ የህፃን ስራ እየሰራ ወጣቱን ያደናቁራል። እርድናና እርፍናም እኮ ቦታ አለው። ከእናንተ በላይ አራዳ የለም። እናንተ ብቻ ናችሁ ጭስ። ሁሉ ነገር የሚገባህ ከሆነ መጀመሪያ ማክበር ያለብህን አክብር፣ መውደድ ያለብህን ውደድ። በፍጥነት በአስቸኳይ ይህንን ቅዳሜ እደነክራለሁ ብለህ ላሰብከው የዳንኪራ ቀንህ ጭፈራን ጨፍረ በኦርቶዶክሳውያን ላይ ልዘብት የተዘጋጀበትን ፕሮግራም ሰርዝ። ኦርቶዶክሳውያን አርቲስቶች እዛ ኮንሰርት ላይ ባለመገኘት እንደ ራሄል ጌቱ ማለት ነው። ራሄል ጌቱ እምነትሽን ቀይረሻል ብለው ወሬ ቢወራባትም ነገር ግን እሷ ሃይማኖቷን እንዳልቀየረችና ለሃይማኖቷ ደግሞ ምን ያህል ጥልቅ ፍቅር እንዳላት አሳይታናለች። ሌሎችም ኦርቶዶክሳውያን እዛ ኮንሰርት ላይ ባለመሄድ የሚሄዱትንም በማስቀረት ድርሻችሁን መወጣት መቻል አለባችሁ። ኦርቶዶክሳውያን ላይ የሚደርሰውን ግፍና ጭፍጨፋ ድምፅ ለመሆን ግዴታ ቪዲዮ ብቻ አይደለም የሚሰራው። ግዴታ ያሉበት ሄደው መጠየቅም ብቻ አይደለም እድሉን ካገኘ ነው። ነገር ግን እለት እለት የምናደርገው ነገር ኦርቶዶክሳውያን ላይ የደረሰ ያለውን ግፍና ጭፍጨፋ የሚሸፍን ነው ወይ፣ ድምጻቸው እንዳይሰማ የሚጋርድ ነው ወይ ብለን በማስተዋል የሚጋርድ ከሆነ ነገር ባለመሄድ የተዘጋጀው ዝግጅት እንዲቀር በማድረግ ባለፈው አሁን የአእላፍ ዝማሬ ሲዘጋጅ ይሄ ጉዳይ አሜሪካ ድረስ ደርሶ ነበር። ብዙዎቻችን ጮኸን ነበር። ዝማሬ አይደል እንዴ? ዝማሬ ለጌታ ነው ተው ምናምን። ኦፍ ኮርስ ዝማሬ ለጌታ ነው፣ ዝማሬም አምልኮት ነው። ነገር ግን ኦርቶዶክሳውያን ላይ እየደረሰ ያለውን ግፍና ጭፍጨፋን የሚሸፍን ሆኖ ነበር የተገኘው። ደግሞ ሸፍኖታል። ያ ጉዳይ እየተደረሰ ያ ጉዳይ እንደዚህ በእንጭጩ እንዲቀር የተደረገው የኛው የኦርቶዶክሳውያን ልጆች ናቸው። አሁንም ቢሆን ሰው ይቀድማል፣ ወገኖቻችን ይቀድማሉ። ከምንም በላይ ሰው ይቀድማል
አይደል እንዴ? እኔን የምትወዱኝ ከሆነ ከጎን ያለውን ሰው ውደዱ ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ከጎን ያለው የኦርቶዶክሳውያኑ ወንድሜ ስቃይና ግፍ የኔም ነው። ስለዚህ እግዚአብሔርን ኢየሱስን ስለምወድ ነው ኢየሱስ ስቃይ የሚሰማኝ። ስለዚህ አሁንም ቢሆን አርቲስቶቻችን አንዳንድ አርቲስቶች አላችሁ በጣም ጎበዞች እያደረጋችሁ ያላችሁትን ነገር እናደንቃለን። ምክንያቱም አርቲስት በህዝቡ ዘንድ ተቀባይነት ስላለው ብዙ ነገር ማድረግ ስለሚችል ማለት ነው። ገጣሚ ቸርነትም እንዲህ ብሏል። እሱን መልከት ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። ቸርነት ነኝ ገጣሚ ቸርነት ወርሳሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም።
አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን። ሰላም ስሩለት እባካችሁ፣ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሞት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም፣ ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አድርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን እንዴ! ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ እንዴ! እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንዴ! እንቅልፍንተኛ። እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። እንዲህ ነው አርቲስቶች በዚህ ልክ ነው መውጣት ያለባችሁ። በዚህ ልክ ትክክል አይደለም። ቤተክርስቲያን ላይ እየደረሰ ያለው ግፍ ትክክል አይደለም። ይህንን ለመስራት ግዴታ ኦርቶዶክሳውያን ብቻ መሆን አይጠበቅባችሁም። ጴንጤዎችም ልትወጡ ይገባል። እኛ ስናልቅ እናንተ ጋር ስለሚመጣ ማለት ነው። ግዴታ በሆነ ሃይማኖት ውስጥ መሆንም አይጠበቅብን። ይህን ነገር ለማውገዝ ሰው መሆን ብቻ በቂ ነው። አሁንም ደጋግሜ የምለው አርቲስቶችና ኢንፍሉዌንሰሮች፣ ተጽዕኖ ፈጣሪዎች ይህንን ነገር ማውገዝ ግዴታ አለባችሁ። ምክንያቱም እናንተን የሚከተለው አካል ብዛት ስላለው ማለት ነው። እናንተ ኦርቶዶክሳውያን ወጣቶች ደግሞ የምትከተሉትን ሰው ለዩ ባካችሁ። አንድ ቀን እንኳን ስለ ወገኖቻችሁ ድምጽ የማይሆንን ሰው ለምን እንደምትከተሉት? ጭራሽኑ ያ ነገር እንዲደፋፈን ወይም የነሱ ድምጽ እንዳይወጣ የሚሰራን ኢንፍሉዌንሰር ለምን እንደምትከተሉት? ኤኒ ኢንፍሉዌንሰር ወይም ተጽዕኖ ፈጣሪ አሁን በዚህ ሰዓት ምን አይነት ኮንተንት ነው እየሰራ ያለው? ስለ ወገኖቹ ድምጽ ሆኗል ወይስ አሁንም የወገኖቹን ሞትና ስቃይ እየሸፈነ ነው ያለው? በመዝናናት ሌሎች ነገሮች በማሳየት ኦርቶዶክሳውያን ራሱን እንዳይነቃ ድንዝዝ ብሎ እንዲቀመጥ እየሰራ ነው ያለው። ይሄንን አስተውሉ። ማንን ነው የምከተለው? ማንን ነው እንደ አርአያ አድርጌ ያስቀመጥኩት? ገዳዮች ጋር የሚተባበረው ነው። ስለ አርሲ ኦርቶዶክሳውያን ስለ አርሲ ብቻ አይደለም፣ ስለ ማንኛውም ኦርቶዶክሳውያን በኦርቶዶክስ ላይ እየደረሰ ያለውን ግፍ የማይቃወም ኢንፍሉዌንሰር ፈጣሪ ወይም ግለሰብ ከገዳዮቻችን ጋር እኩል ነው። ይህንን ነው ማሰብ ያለባችሁ። የምትከተሉትን፣ የምታፈምሱትን፣ የምትደግፉትን ሰው ለዩ። መደገፍ ብር መሰጠት ያለበት አካል አለ። ወገን እዛ እየታረደ እየሞተ ነው። እናትህ አባትህ መኖር እየፈለገ እንዳይኖር እየተፈናቀለ ነው። ያን እርዳ። መጀመሪያ ይህንን አድርጉ።
ወገኖችህ እናት አባትህ እንዴት እንደሚያለቅሱ ስማ፣ አዳምጥ። እውነት አንገት ላይ ማህተብ አድርገህ የነዚህ ምስኪን አባት መረጃ ድምጻቸውን ማፈን ፈልገህ ነው? ህመማቸው አልተሰማኝም እያልክ ነው? ከዛ ባለ ማህተብ ነኝ እያልክ ነው? ለማን መድረስ እንዳለበት ታውቃላችሁ? ስሙታለሁ። ልጆች ገለውብኝ መጥቼ ወደ አዳማ ነው ያለሁት። በለቆ ወረዳ ላይ በአራቱ ቀበሌ ላይ በግማሽ ሸኔ ያስተዳደራል። ሸኔ ነው። ጥቃቱ ከተጀመረ ከ5 ዓመት በላይ ነው። መከላከያ ይቁምልን፣ ቋሚ መከላከያ ይቁምልን ብለን በምንጮህ ጊዜ መከላከያ የለም ራስህ መጠበቅ አለብኝ ነው ስራችን። ግብርና እንጂ የወታደራዊ ስልጠና የለም። ሁላችንም ቤት ለቀን ነው። የኔ ራሱ ቤት አሁን 3 መኖሪያ ቤት አንድ ገጠር ከተማ ላይ ነበረ ተቃጠለ። 3 ጊዜ ቤት ተቃጥሏል። አሁን 7 ዓመት የሰንበት ተማሪ ነበረች። ሷም ስትሞትብኝ ወንድሜም ልጅ ነበረ። ዲያቆን ነው፣ ሰባኪ ነበር። 12ኛ ክፍል ነጥብ አጥቶ እሱም የጎረቤትም ልጅ በአንድ ቦታ ላይ ውድማ ሲወቁ ነው የፈጯቸው። ሬሳችንን እንደ ንፎ አንስተን ቀበርን። ሸሸን ከዛ ቦታ ብንነስክ ወደ አብዛኛ ተውለቆ ፈርቶ አሁንም ቢሆን ለቀሩት ለተረፉት ኦርቶዶክሳውያን ስደት ላይ ላሉት እንድረስላቸው። ታቦት በሌላ ባንተ ጊዜ ነው እየተሰደደ የሚገኘው። ይህ ቪዲዮ ለማን መድረስ እንዳለበት ታውቃላችሁ። ቪዲዮና ፎቶ መልቀቅም እንደማልችል ታውቃላችሁ። አየኸው፣ ወገንህ፣ ህዝብህ፣ አባትህ እንደዚህ የተሰቃየ ነው። አየውን ለቋል፣ እያለቀሰ ነው። እዛ በበሩ እንዴት አደርክ አባ ብለህ ብታልፍ ስለ እግዚአብሔር ስለ ድንግል ማርያም ብለህ ቤቴ ግባ ብላ ጠጣ ብሎ የሚያስገድድህ አባትህ በዚህ መልክ ነው ያለው። ስለዚህ ማንን ነው አንተ የምትከተለው? ማንን ነው የምትከተየው? ማንን ነው እየተከተልን ያለነው? ማንን ነው እየደገፍን ያለነው? አርሲ ላይ ሞትኩ፣ ፍትህ ለአርሲ ምን አገባህ? ገና ትሞታለህ። ገና ቤተክርስቲያን ሳይሆን ዘርማን ዘር ይጠፋል ነው። ገና በጅምላ ትወልቅ ታልቃለህ። ምን አባ ትላንት ለአርሴናል ተሰብስበህ ስትጨፍር አልነበር እንዴ? ተሽሞንሙነ ምን ነው ዴላን ፔጅ መጣ ብለህ ለባብሰህ ተጣጥበህ ምናምን ወጥተህ ስትደግፈው አልነበር እንዴ? ጃኒ ትዳር ፈታች ብለህ ፌንት አልነቀልክም? ስታወራ አልነበር እንዴ? ትላንት ምን ስትሰራ ነበርና ነው አሁን ነው መሞት ትዝ ያለ? ገና ትሞታለህ ነው። ገና ይሄ ገና ፓርት 1 ገና ታልቃለህ ነው። ስለዚህ አርሲ ላይ ለሞታችሁ ሰይ ሞታችሁ ገና ይቀጥላል። በቃ ከተስማማህ ምን ነው ትላንትና ተሰልፈ ለብልጽግና ስትመርጥ አልነበር እንዴ? ምን አባውነ መረጥክ? ስለዚህ አታሽቃብጡ፣ አታሽቋልጡ። ገና ትሞታለህ ነው። እውነቱን ነው። ገና እንሞታለን። ይሄ ፓርት 1 አይደለም፣ ፓርት ብዙ ነው። ገና ደግሞ ብዙ ፓርቶች አሉ። ገና ድብን ብለን ነው የምንሞተው። ገና ቤተክርስቲያን ይቃጠላል። መቼ? እስካልተነሳን ድረስ፣ አንድ እስካልሆን ድረስ፣ ወጣቱ እስካልነቃ ድረስ ገና ይቀጥላል። ስንት ሰው ሲሞት፣ ስንት ሰው ሲያልቅና ስንት ቤተክርስቲያን ሲወድም ነው የምንነቃው። አሁንም እንንቃ። በተለይ ወጣቱ፣ ቲክቶክ ያደነዘዘው ወጣት ባለፈው ለሆነ ግለሰብ መጣ ተብሎ ለዛው የኢትዮጵያን ኦርቶዶክስ ሃይማኖትን የማይከተል የኢትዮጵያን ባህል የማይከተል አንድ ግለሰብ መጣ ሀገራችን አስተዋወቀልን ተብሎ ስንት ፕሮግራም የተዘጋጀው። ኳስ እንትና አሸነፈ ተብሎ አዳር ሙሉ ያ ወጣት ኦርቶዶክሳዊ ወጣት ወጥቶ ሲጨፍር አይደል ያዳረው። ያ ወጣት የት ሄደ ዛሬ? ያ ወጣት ለምን አሁን አባቴ ነካችሁ ቤተክርስቲያን ነካችሁ ብሎ ለምን አይወጣም? አሁንም እስካልተወጣ ድረስ እናልቃለን። እንንቃ። አርሲ ውስጥ ኦርቶዶክስ አለቀ ማለት ጀመራችሁ ደግሞ። ቆይ እኛ እዛ ተወልደን ሳንሰማ እንዴት ነው ሰሜኖቹ የሚሰሙት? ግድ አንተ አልሰማህም ማለት አርሲ ውስጥ ሰው አልሞተም ማለት ነው አይደል? ምን ሐል የቀጨጨ አስተሳሰብ እንዳለው ይሄ ሰውዬ ብዙ ጊዜ አየዋለሁ። በነገራችን ላይ በጣም የወረደ ከሰውነት የወረደ እንግዲህ ልጅ ይሄ ነው። በቃ ምንም የማይረባ ጴንጤ ማለት ነው። እሱ ብቻ አይደለም፣ በነገራችን ላይ ሌሎችም አሉ። ኤረ ዲልኡ አከነማ ከነቲ ነገር ያን ጋረቢ ዲልኡ ነማ እንዴ ቆይኔ እንዴ እኛ አልሰማንም። ስለዚህ አልሰማችሁም ማለት ሰው አልሞተም፣ ክርስቲያን አልሞተም ማለት ነው። ኦርቶዶክሳውያን አልታረዱም ማለት ነው።
በቃ አረንጓዴ ቢጫ ኦርቶዶክሳውያን ላይ አረንጓዴ ቢጫ ቀይ አለ። ምን አባ ያገናኘዋል አረንጓዴ ቢጫ ቀይና በሃይማኖቱ ሰው ተመርጦ መገደሉ? በነገራችን ላይ ጴንጤ ኦርቶዶክስ አይልም። አሁን አርሲ ላይ እየጨፈጨፈ ያለው አካል ማለት ነው። ጴንጤ ታቴፍ ናፍቱ ኒዱታቲስ አቺንጅራን መለውሶ አቺጅራቴ ኒዱታ እዛ ስለሌለህ ብቻ ነው ያልሞትከው። በቃ አለቀ። ሙስሊም ካልሆንክ ትሞታለህ። ግን እንደዚህ አይነት ቀንጨራ ሰዎችን ይዘን እንዴት ነው ማንሞተው ነው? እንዴት ነው ማንሞተው? በተለይ ጴንጦታ ጀቹ ወረ ኦሮሞ ጴንጤታተን ሜ ኦፍ ዱባ ኬሰን ኢላላ ረቢ ጀዳቶ ኦፊ ክርስቲያን ኦፊ እንጀቱ ሆ ነምኒ ዱኡሞ አከነቲ ዱአ ነማራ ኮልፊቱ ቆሻሻ። በመጨረሻም እጅግ በጣም በሚያሳዝን ሁኔታ እነዚህ ግለሰቦች ወደ ትግራይ ተሸጋግረዋል። በደቡብ ትግራይ ጧት በደረሰን መረጃ መሰረት በደቡብ ትግራይ አንድ ቤተክርስቲያን ተቃጥሏል። አንድ ቤተክርስቲያን አቃጥለዋል። ይሄ ዛሬ የደረሰን አዲስ መረጃ ነው። ማን ቤተክርስቲያን ነው፣ ስፔሲፊክ ቦታው የት ነው የሚለውን ደግሞ በደንብ አጣርተን የምናቀርብላችሁ ይሆናል። ፕሮግራማችን ይህንን ይመስል ነበረ። ባካችሁ ኦርቶዶክሳውያን ወጣቶች ንቁ፣ እንንቃ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ እግዚአብሔር አምላክ አገራችን ኢትዮጵያን ኦርቶዶክስ ሃይማኖታችን ይጠብቅልን። ቸር ቆዩ።